ሰበር የኢትዮጵያ ነዳጅ ጫኑ ሶስት ግዙፍ ነዳጅ ጫኝ መርከቦች ጅቡቲ መድረሳቸው ታውቋል። ካፒታል ይዞት በወጣው ዘገባ እንግዲህ እነዚህ ሶስት ነዳጅ ጫኝ መርከቦች 143,000 ሜትሪክ ቶን ወይም ደግሞ 143 ሚሊዮን ሊትር የሚሆን ነዳጅ ይዘው ጅቡቲ መድረሳቸው ታውቋል። ከዛው 70 ሚሊዮን ሊትሩ ናፍጣ ነው የተባለው። 73 ሚሊዮን የሚሆነው ደግሞ የጄት ፉል ነው የአውሮፕላን ነዳጅ ነው የተባለው። ለማንኛውም እንግዲህ የመጀመሪያዋ ኤል ፔትሮሊያ የምትባል ነዳጅ ጫኝ መርከብ ስትሆን እሷ ደግሞ ከህንድ ተነስታ ነው በማርች 28 ላይ ጅቡቲ የደረሰችው። ሁለተኛው መርከብ ብሬቭ የሚባል መርከብ ሲሆን እሱ ደግሞ ከኦማን ተነስቶ እንግዲህ ጅቡቲ ደርሷል ማለት ነው። ሶስተኛው መርከብ ደግሞ አንዲያሞ የምትባል መርከብ ስትሆን እሷ ከሳውዲ አረቢያ ተነስታ ጅቡቲ እንደደረሰች ነው የታወቀው። ሰው የመጀመሪያው ኤል ፔትሮሊያ ማርች 28 ላይ ስትገባ ብሬቭ የምትባለው ማርች 30 ላይ፣ አንዲያሞ ደግሞ ማርች 31 ላይ በእነዚህ ሶስት ቀናቶች እንግዲህ ሶስት መርከቦች ጅቡቲ መድረሳቸው ታውቋል። እነዚህ መርከቦች የጫኑት ነዳጅ እንግዲህ በጣም በተወሰነ መልኩ በደንብ የተወሰነ እፎይታ ይሰጣል ተብሎ ይጠበቃል። በተለይ ዚስ ዊክ የበዓል ቀን ነው። በጣም ትራንስፖርቶች ያስፈልጋሉ። ኢቨን ላይክ ለበዓል የሚመጡ ሸቀጦች እንዳይንቀሳቀሱ የተቸገሩበት አንደኛው ምክንያት የነዳጅ እጥረት እንደሆነ ታውቃላችሁ። አይነ ደግሞ የግብርና ምርቶች ኢትዮጵያውያን ታውቃላችሁ፣ ሽንኩርት፣ ቲማቲም ምናምን ስታፍ ኤቭሪቲንግ እንጠቀማልና እነሱ በበቂ ሁኔታ አቅርቦት እንዲኖር ትራንስፖርቴሽን ግድ ነው። ሶ ያንን ተከትሎ ለዛ የሚደርሱ ከሆነ ትራንስፖርት ተደርገው ለዛ የሚደርሱ ከሆነ የተወሰነ እፎይታ ይፈጥራሉ ተብሎ ይጠበቃል። ለማንኛውም እነዚህ ሶስት መርከቦች እንግዲህ ከቀናት በፊት የኢትዮጵያ መንግስት ፐርሺያን ገልፍ ላይ ስታክ አድርጎብኛል ያላቸው ይሁኑ ወይስ ሌሎች ስታክ ስላደረገ በሌላ መንገድ የተገዙ እንደሆነ ግልጽ የተደረገ ነገር ባይኖርም ግን እነዚህ ሶስት መርከቦች እንግዲህ ነዳጅ ጭነው ጅቡቲ ደርሰዋል። በሚመጡት ቀናት እፎይታ ይሰጡናል ተብሎ ይጠበቃል ማለት ነው።